ከዚህ በኋላ ከጠበቃዬ ጋር ሆኜ ጉዳዩን እጨርሰዋለሁ። እኔ ግን ይሄ ነገር እያስፈራኝ፣ ገዛኸኝን ትልቅ ችግር ውስጥ የሚያስገባ ነገር እያደረግሽ ዝም ብሎ የሚያይሽ አይመስለኝም። ምንም አያደርገኝም። ከዚህ በኋላ እሱን እየፈራሁኝ ወደኋላ እያልኩኝ መኖር ሰልችቶኛል። እጄ ላይ ብዙ ወንጀል የሰራባቸው ወረቀቶች አሉ። መቀመቅ ነው የማወርደው። የሞት ሰርተፊኬት እንዳወጣንላት ረሳሽ? ለካሱ ሞታለች ብዬ ነው ሀብታም በሙሉ ወደ እኔ ያዙት። አሁን በህይወት መኖሯ ከታወቀ ትልቅ ወንጀል መቀመቅ ነው የምታወራው። እሺ፣ ስለዚህ አሁን ምንድን ነው ማድረግ የምንችለው? የሆነ መንገድ መቼ ማስባል አይደል? አላውቅም። ጠበቃ ብላ የያዘችው ሰው በገንዘብ የሚይዘው ሰው አለ። ክፉ ነው፣ በጣም ነቀዝ የሆነ ሰው። እሱን እኮ አንተ ዝም ብሎ ሲግደረደሩ ገንዘብ ምንም የማይፈታው ነገር የለም። አይመስልም። ከብዙ አጣርቻለሁ። ሰውየው የሚሆን አይነት ሰው አይደለም። ሌላ አይነት መንገድ ማሰብ አለብን። ምን አይነት መንገድ? በአሁኑ ሰዓት ሰው ወደ ሞት መላክ የማይታሰብ ነገር ነው። የፖሊስ አይን ወደኛ እንዲዞር ማድረግ ነው። ስለዚህ እሺ ምን እናድርግ? መንገዷን ማደናቀፍ አለ። በዚህ ልክ ከሄደች ብዙ የምታሳጣን ነገር አለ። ሴትዮዋ ከዚህ በኋላ ወደኋላ የምትል አይመስለኝም። በቀል ነው የያዘችው። ሰው ወደኋላ ማድረግ ይችላል። ማንም ሰው ከፊት እንዲቆማል። ያቺ ላንቺ ንጹህ አይነት ሴት እንዳለች ሰምሽ? ምን አለች? ንብረቴን ብላ ጠየቀች። እኔ በህይወት ስለተውኳት ሰምኛለሽ? ይሄ ንብረት የእህቴ ማሳከሚያ። አሁንም ያንን ጥያቄ ደግማ የምታነሳ ከሆነ በህይወት እንደማትኖር ንገሯት። እሺ? ያንን ንብረት በቶሎ እጄ ላይ ማስገባት አለብኝ። ከዛ የቤቴን እህት ማሳከም አለብኝ። የቤቴን እህት ለማሳከም ነው እንደ ገንዘቡን የፈለግሽው? ያው የኔ ቅጣት ነው። የቤቴ ቆማ በእግሯ ስትሄድ ሳይ ለራሴ ይቅርታ ማደርገው። ቤቴ እባክሽ ቢና ትሰጃት። እኔ በጣም ነው የማፈቅራት። እህቴ አንተን ስትደርስ ፈገግ የምትልም መስሎኝ ነበር፣ ግን ለካ ስህተት ነበር። ስህተት አይደለም። እኔም ማፈቅራታለሁ፣ እሷም ታፈቅረኛለች። ታፈቅራት ነው የማይሆንላ ነገር ማለት ነበር። ሰማኛለህ? ለእህቴ ይሄ አይገባትም። እሺ እመኚኝ ቤቴ፣ እኔ ምንም የማውቀው ነገር የለም። ቤቲ የቤቢ እናት እህቷን ሽባ ብላ መሳደቧ በጣም አናዷታል፣ በጣም አበሳጭቷታል። በስተመጨረሻም እንዳየነው የቤቢን እናት ከፎቅ ላይ ልትወረውራት ይመስላል ማለት ነው። ግን ደግሞ ይሄ ሊሆን የሚችለው በህልሟ ነው እንጂ በውኗ አይደለም። ምንም እንኳን ብትናደድበትም እንደዚህ አይነት ነገር አድርጋ ህይወቷ ላይ ሌላ አደጋ ማምጣት አትፈልግም ማለት ነው። እናም ደግሞ ቤቲ እስካሁን ባየናት መሰረት ራሱ ምንም እንኳን በሰው ላይ ብትናደድም በሰው ላይ ብትቀየምም ወይ ደግሞ ቂም ብትይዝም እንደዚህ አይነት ነገር ሰው ላይ የምታደርስ ሴት አይደለችም ማለት ነው። ባለፈውም አለሜ ልታደርጋት ብላ የተወችውን ነገር ማስታወስ ይቻላል ማለት ነው። አለሜ ወንድሟ እህቷና እሷ ላይ ያንን ነገር ሁሉ አድርጎ ወንድሟን ገንዘብ ከፍላ ከእስር ቤት አስወጥታለች ብላ ስትናደድባት ነበር። እሷን ካልገደልኩ ሞቼ ይገኛሉ ስትል ነበር። ግን ደግሞ ያንን አጋጣሚ ስታገኝ እዛች መኝታ ክፍል ውስጥ እሷና አለሜ ብቻ እላያቸው ላይ በር ቆልፎ በዛ ላይ ቤቲ ቢላ ይዛ አለሜ ምንም ልታደርጋት አልቻለችም ማለት ነው። አሁን ደግሞ እዚህ ጋር የቤቢን እናት እንዲህ ልታደርግ ነው፣ ከፎቅ ላይ ልትወረውራት ነው የሚለው ነገር በውን ሳይሆን ምናልባት ይሄን ነገር በህልሟ እያየች ሊሆን ይችላል ማለት ነው። ግን ደግሞ የቤቢ እናት እሷን በጣም አናዳታለች። የእህቷ ሂዊ በዚህ ልክ መቀየርና እሷ ምንም ሳትላት ከእናቷ ጋር ወደ ጸበል ቦታ መሄድ ራሱ እሷ ላይም ቤቢ ላይም ጥያቄ ፈጥሮባቸው ነበር። ምን ሆና ነው? ከሁለታችን ማን ያስቀየማት? ማንስ ነው የተናገራት? ማንስ ነው እሷን ሽባ ብሎ እየሰደባት የሚለው ነገር ለሁለቱ በጣም ትልቅ ጥያቄ፣ መልስ ሊያገኙለት ያልቻሉት ጥያቄ ነበር። በስተመጨረሻም እንዳየነው የቤቢ እናት እሷን ሽባ እንዳለቻት ሁለቱም አውቋል ማለት ነው። ቤቲ ደግሞ ልታደርግ ያሰበችው እህቷን ከዛ ይዛ መውጣት ነውና ይሄ ነገር ደግሞ ቤቢን ያስከፋው ይመስላል። ሂዊን ይወዳታል፣ ያፈቅራታል፣ ከሷ መለየት አይፈልግም። ለዛም ነው ምናልባት አሁን ላይ እየጠበቁ ያሉት ሂዊ ከጸበል ከተመለሰች እዚሁ መቆየት እፈልጋለሁ ወይስ ከዚህ እሄዳለሁ የሚለውን ነገር የሷን ውሳኔ ጠብቆ ነው ከዛም በኋላ የሚያደርጉትን ነገር ለማድረግ ያሰቡት ማለት ነው። ሌላው ነገር ደግሞ ስለ አለሜ ነገር ነው። አለሜ አሁን ላይ የሰማችው ነገር በጣም እንቅልፍ ነስቷታል ማለት ነው። ቤቲ አንቺን ልትበቀል የፈለገችው አንቺን ለመግደል የፈለገችው በዚህ ጉዳይ ነው ተብሎ ዝርዝሩ ከተነገራት በኋላ አሁን ላይ በጣም የተጨነቀች ይመስላል ማለት ነው።
በእርግጥ እሷ ከዚህም በፊት ወንድሟ ቤቲና እህቷ ላይ ያደረገውን ነገር ምንም የምታውቀው ነገር የለም። እሷ ያደረገችው እህት ለወንድሟ የምታደርገውን ነገር ነው ያደረገችው። ጓደኛው መጥቶ ወንድምሽ እኮ በገንዘብ መውጣት ይችላል የሚለውን ነገር ሲነግራት እሷ እህት ነችና ወንድሟ ማገዝ ስለምትፈልግ ብቻ ያንን ገንዘብ ሰጥታለች ማለት ነው። ያው እሷ ያለችው የዛን ጊዜ በስራ ቢዚ ስለነበርኩኝ ይሄንን ነገር ወደ ማጣራት አልሄድኩም ብላለችና ይሄ ነገር ደግሞ ለቤቲ ሊዋጥላት አልቻለም። ዛሬም ድረስ እሷ እያወራች ያለችው አለሜ ውሸቷን ነው፣ ጉዳዩን ታውቃለች የሚለውን ነገር ነው እያሰበች ያለችው። እያወቀች ነው ወንድሟን እንዲያድርጋ ከእስር ቤት አስወጥታ ከዛም በኋላ ወደ ውጪ እንዲያመልጥ ያደረገችው የሚለውን ነገር ነው እያሰበች ያለችው። አለሜ ደግሞ እዛ ጋር በጸጸት አለንጋ በጣም እየተገረፈች ነው። ስለዚህ አሁን ላይ እሷ ለመውሰድ ያሰበችው እርምጃ ምናልባት እሷ ላይ ሌላ አደጋ ይዞባት ሊመጣ ይችላል ማለት ነው። እሷ የፈለገችው ገዛኸኝ ጋር ያለውን የእሷን ሀብት ወስዳ በዛ ሀብት ደግሞ የቤቲን እህት ማሳከም የሚለውን ነገር ነው እያሰበች ያለችው። ይሄ ነገር ደግሞ ትልቅ አደጋ እንደሚያመጣባት የካሌብ አባትም ትሁትም ናቲም እንድትተው ቢነግሯትም አለሜ ይሄንን ነገር ልትሰማቸው አልቻለችም ማለት ነው። ግን ደግሞ በአሁኑ ገዛኸኝ የፈራት ይመስላል አለሜም ማለት ነው። እሷ የያዘችው ጠበቃ ምን አይነት ሰው እንደሆነና ያንን ጠበቃ በገንዘብ መያዝ ወይ ደግሞ በሌላ መንገድ እሱን ማታለል መሸወድ እንደማይቻል ነው አሁን ላይ እየተናገረ ያለው። ከዛ ይልቅ ግን እሷ መንገዷ ላይ እንቅፋት መሆን አለብን የሚለውን ነገር ነው እያሰቡ ያሉት። እንዴት አድርጎ የእሷ መንገድ ላይ እንቅፋት እንደሚሆኑ ባይታወቁም ግን ደግሞ በዚህ መንገድ እሷን ማስቆም እንደሚችሉ ነው እየተናገሩ ያሉት። ምናልባት እንቅፋት እንሆንባታለን ብሎ የሚያስቡት ወይ ናቲን አግቶ ይወስዳሉ ወይ ደግሞ ትሁትን አግቶ ይወስዳሉ። እሷ ደግሞ እዚህ ጋር ክሱን ትተውና ትኩረቷን ሁላ ወደ ልጇ ማዳን፣ ልጇ መፈለግ፣ ናቲ የት ነው የገባው የሚለውን ነገር ምናልባት ትኩረቷን ወደዛ ለማዞርም አስቦ ሊሆን ይችላል ማለት ነው። ምናልባት እነሱ ያሰቡት ነገር ይሳካላቸዋል። እውነትም እዛ ጋር እንዳቀዱት እንዳወሩት አለሜ መንገዷ ላይ እንቅፋት ሆኖ እሷን ማስቆም ይችላሉ የሚለው ነገር ባይታወቅም ግን ደግሞ በአሁኑ አለሜ ቆርጣ ተነስታለች ማለት ነው። በተለይ እሷ እንደዚህ ክሱን አጠናክራ ለመቀጠል የፈለገችውና አለ የተባለውን ጠበቃ የቀጠረችው እዛ ጋር የቤቲ እህት ላይ እንደዚህ አይነት ጉዳት ደርሷል እንዲሆናለች የሚለው ነገር አሁን ላይ ከህሊናዋ በላይ ሆኖባታል ማለት ነው። ምናልባት ደግሞ ይሄ ነገር ሌላ ነገር ሊያመጣባት ይችላል። በእርግጥ ትሁትም ይሄ ነገር አስገርሟታል። የቤቲን እህት ለማሳከም ነው ንብረትሽን አሁን ላይ እየጠየቅሽ ያለው የሚለው ነገር ስትሰማ ይሄ ነገር በጣም አስደንግጧታል። ምናልባትም ይሄንን ነገር እዚህ ጋር የሰማችውን ነገር ሄዳ ለቤቲ ብትነግራት ቤቲ በእርግጥ ይሄንን ነገር ላታምናት ትችላለች ማለት ነው። እሷ አሁንም እያለች ያለችው አለሜ ስለ ጉዳዩ ታውቃለች፣ አውቃ ዋሽታ ነው የሚለው ነገር ነው እያሰበች ያለችው። ምናልባት ደግሞ እዚህ ጋር አለሜ እኮ ንብረቱን ለመካፈል ያሰበችው እህትሽን ለማሳከም ነው የሚለው ነገር ከሰማች ምን ልትል እንደምትችል መገመት አያዳግትም ማለት ነው። በእርግጥ ቤቲ አሁን ባለችበት ሁኔታ አለሜን ለመረዳት በጣም ይከብዳታል፣ በጣም ጊዜም ይወስድባታል ማለት ነው። ምናልባት ይሄን ነገር ከሰማች ራሱ ችግር የለውም ንብረቱ እኔ ጋር ያለው እኔ እህቴን አሳከማለሁ፣ አለሜ እዛው አርፋ ትቀመጥ የሚለውን ነገርም ልታነሳ ትችላለች ማለት ነው። እሷ ንብረቱን ወስዳ በዛ ንብረት እህቴን ማሳከም የምትፈልግ ከሆነ ንብረቱ መጀመሪያውኑ እኔ ጋር ስላለ እኔም በዛ ንብረት እሷን ላሳክመት ስለሆነ አርፈሽ ቁጭ በይ ልትላትም ትችላለች ማለት ነው። በእርግጥ ዛሬ በትሁት በኩል አንድ ዛቻ ልካላት ነበር። አለሜ ንብረቷን ጠይቃለች፣ እንዲህ ብላለች፣ ክስ ጀምራለች የሚለውን ነገር ገዛኸኝ ከነገራት በኋላ አሁን ላይ ንብረቱን የምትጠይቅ ከሆነ ትሞታለች፣ እንደባለፈው ይቅርታ አላደርግላትም ብላለች ማለት ነው። የካሌብ አባት ደግሞ አሁን ላይ ሁሉንም ነገር እያያያዘ ያለው ከዛ ካየው ህልም ጋር ነው ማለት ነው። ያኔ መጥፎ ህልም አይቻለሁ፣ ይሄ ክስ አንቺ ላይ ሌላ ጣጣ ይዞብሽ ይመጣል፣ ሌላ አደጋ ያስከትልብሻል የሚለውን ነገር ነው አሁን ላይ እየነገራት ያለው ማለት ነው። በእርግጥ ህልሙ እሱ ለአለሜ ቀለበት ሲያደርግላት ነበር። የሆነ ሰው ደግሞ አካሉ የማይታይ እጁ ብቻ የማይታይ ሰው ከካሌብ አባት እጅ ቀለበቱን ሲያስጥል ነበር ያየው። ይሄ ነገር ደግሞ እንዴት ሆኖ እዛ አለሜ ከጀመረችው ክስ ጋር እንደሚገናኝ ባይታወቅም ግን ደግሞ አሁን ላይ የካሌብ አባት እያለ ያለው መጥፎ ህልም አይቻለሁ፣ እንደዚህ ነገር ማቆም አለብሽ፣ ገዛኸኝ አንቺ ክሱን ከጀመርሽ አንቺን አይቶሽም እጁን አጣጥፎ ዝም ብሎ አይመለከትሽም የሚለውን ነገር ነው አሁን ላይ ለአለሜ እየነገራት ያለው ማለት ነው። ገዛኸኝ ደግሞ እዛ ጋር ምንም ነገር ማድረግ እንደማይችል አውርቷል። ከዚህም በፊት እሱ አለሜ ሞታ
ሞታለች ብሎ የሐሰት ሰርተፊኬት አዘጋጅቷል። ከዛም በኋላ ንብረቷን እንዳለ እሱ ባለቤቷ ስለሆነ ወስዷልና ይሄ ነገር ደግሞ ሕግ ቦታ ከሄደ ሴትየዋ በህይወት እያለች ሞታለች ብሎ ሐሰተኛ ሰርተፊኬት አዘጋጅቷል። ከዛም በኋላ ንብረቷን ወስዷል። ከዛም በኋላ ንብረቱን አሽሿል፣ በሌላ ሰው ስም አድርጓል የሚለው ነገር ወደ ሕግ ቦታ ከሄደ እሱን ምን ያህል ሊያስቀጣው እንደሚችል ስለሚያውቅ ነው ዛሬ ላይ ከቤቲ ጋር ሲማከር የነበረውና እሷ መንገዷ ላይ እንቅፋት መሆን አለብን የሚለውን ነገር ያነሳው ማለት ነው። በእርግጥ ለምንድን ነው ከዚህም በፊት ሁለቱም ሲዙቱና ሲያወሩ እንደነበረው ከዚህ ሁሉ ለምን እሷን አንገላትም፣ ለምን እንዲያናደርጋትም የሚለውን ነገር ሲያወሩ የነበረው የሚለውን ነገር ስናነሳ አሁን ላይ አለሜ እነሱ ላይ ክስ ስለጀመረች እዚህ ጋር ደግሞ በዚህ መሃል እሷ ላይ የሆነ ጉዳት የሆነ አደጋ ቢደርስባት የእሷ አንደኛ ጠላት የሚባሉት ገዛኸኝና ቤቲ ስለሆነ በቀጥታ አንደኛ ተጠርጣሪ የሚሆኑት ሁለቱ ስለሆነ ያኔ የፖሊስ አይን እኛ ላይ ነው ያለው። አሁን ላይ ያኔ በአንደኝነት የምንጠረጠረውና የምንያዘው እኛንን የሚለውን ነገር እቺን ነገር አስቧል ማለት ነው። በእርግጥ እቺን ነገር ማሰቡ ራሱ በጣም ጥሩ ነው። ራሱን ያዳነበት መንገድ ነው እንጂ ከዚህም በፊት እንደሚያስበው እሷን እንዲያረጋታለሁ እገላታለሁ የሚለውን ነገር አስቦ በዚህ መሃል እሷ ክሷን ጀምራ እነሱን እየከሰሰች እሷ ላይ የሆነ ጉዳት ቢያደርሱ ሁለቱም መቀመቅ መውረዳቸው አይቀርም ማለት ነው። ግን ደግሞ ገዛኸኝ እዚህ ጋር ብልጥ የሆነ ይመስላል ማለት ነው። በእርግጥ ገዛኸኝ እስከዛሬ አንድ ያልተረዳው ነገር አለ። እሱ አለሜን ብቻ ነው የሚያየው። አለሜ ለኔ አስጊነች፣ እንዲህ ታረጋለች፣ ታስወግደኛለች፣ እስር ቤት ታስገባኛለች የሚለውን ነገር እያሰበ ነው። ግን ደግሞ አጠገቡ ያለችውን ጠላት አላየም ማለት ነው። ቤቲ አሁን ላይ ከሱ ጋር እየሆነች ወይ ደግሞ የሱ ባለቤት ብትሆንም ባለፈው ለትሁት የተናገረችው ነገር አለ የሱም ቀን እስከሚደርስ ብላለችና ያ ማለት ለገዛኸኝም የሆነ እቅድ አላት። እሱን ማስወገድ ትፈልጋለች። አሁን ላይ ያለው ንብረት እንዳለ 92% የሚባል ንብረት እንዳለ በሷ ስም ነው ያለውና ከዚህም በኋላ ከገዛኸኝ ምንም ጉዳይ አይኖራትም ማለት ነው። እሱን ከመንገዷ ላይ ዞር ማድረግ ስለምትፈልግ ምናልባት በዚህ መሃል እህቷን አሳክማ የእህቷን ነገር የሆነ እልባት ካገኘችላት በኋላ ከዛም በኋላ ቀጣይ የሷ እርምጃ የሚሆነው ገዛኸኝን ማጥፋት ነው የሚሆነው ማለት ነው።